በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። የመጽሐፍ ቅዱስ ንባብ ኦሪት ዘፍጥረት ምዕራፍ 31 ያዕቆብ ከላባ መሸሹ። ያዕቆብም የላባ ልጆች ያሉትን ነገር ያዕቆብ ለአባታቸው የሆነውን ሁሉ ወሰደ። ይህንንም ሁሉ ክብር ከአባታችን ከብት አገኘ ሲሉ ሰማ። ያዕቆብም የላባን ፊት አየ፣ እነሆ ከእርሱ ጋር እንደ ድሮ አልሆነም። እግዚአብሔርም ያዕቆብን ወደ አባትህና ወደ ዘመዶች ሀገር ተመለስ፣ እኔም ካንተ ጋር ሆናለሁ አለው። ያዕቆብም ልኮ ራሔልንና ልያን ወደ በጎቹ መሰማሪያ ወደ ሜዳ ጠራቸው። እንዲህ አላቸው፣ እነሆ የአባታችሁ ፊት እንደ ድሮው ከእኔ ጋር እንዳልሆነ አያለው። ነገር ግን የአባቴ አምላክ ከእኔ ጋር ነው። እኔ ባለኝ ጉልበቴ ሁሉ አባታችሁን እንዳገለገልኩ ታውቃላችሁ። አባታችሁ ግን አሳዘነኝ፣ ደመወዜንም 10 ጊዜ ለወጠ። እግዚአብሔር ግን ክፉን ያደርግብኝ ዘንድ አልፈቀደለትም። ደመወዝህ ዝንጉርጉሮች ይሁኑ ሲለኝ በጎች ሁሉ ዝንጉርጉሮችን ወለዱ። ነጫጮች ደመወዝ ይሁኑ ሲለኝም በጎች ሁሉ ነጫጮችን ወለዱ። እግዚአብሔር የአባታችሁን በጎች ሁሉ ነስቶ ለኔ ሰጠኝ። እንዲህ ሆነ፣ በጎቼ በሚጸንሱ ጊዜ ዓይኔን አንስቼ በሕልም አየሁ። እነሆ በበጎችና በፍየሎች ላይ የሚንጠላጠለውን የበጎችና የፍየሎችን አውራ ነጭ ዝንጉርጉሮችና ሐመድ ክቦ ነበሩ። እግዚአብሔር በሕልም ያዕቆብ ያዕቆብ አለኝ። እኔም እነሆኝ ምንድን ነው አልኩኝ። እንዲህም አለኝ፣ ዓይንህን አቅንተህ እይ። በበጎችና በፍየሎች ላይ የሚንጠላጠለውን የበጎችና የፍየሎችን አውራ ነጭ ሐመድ ክቦና ዝንጉርጉሮች ናቸው። ላባ በአንተ ላይ የሚያደርገውን አይቻለውና ሐውልቱን ይዘህ በቀባህበት በዛችም ለእኔ ስዕለት በተሳልክባት ሀገር የተገለጥኩልህ ፈጣሪህ እግዚአብሔር እኔ ነኝ። አሁንም ተነስተህ ከዚህ ሀገር ውጣ፣ ወደ ተወለድክባትን ምድር ተመለስ፣ እኔም ከአንተ ጋር ሆናለሁ አለኝ። ራሔልና ልያም መልሰው እንዲህ አሉት፣ በአባታችን ቤት ለእኛ ድርሻ ወይም ርስት በውኑ አለን? እኛ በእርሱ ዘንድ እንደ ባዕዳ የተቆጠርን አይደለምን? እርሱ እኛን ሽጦ ዋጋችንን በልቷልና። ስለዚህ እግዚአብሔር ከአባታችን የነሳው ይህ ሁሉ ሀብትና ክብር ለእኛና ለልጆቻችን ነው። አሁንም እግዚአብሔር ያለህን ሁሉ አድርግ አሉት። ያዕቆብም ተነሳ፣ ልጆቹንና ሚስቶቹን በግመሎች ላይ አስቀመጠ። መንጎቹንም ሁሉ የቤትንም ዕቃ ሁሉ በሁለቱ ወንዞች መካከል ሳለ ያገኘውን ከብቶች ሁሉ ይዞ ወደ አባቱ ወደ ይስሐቅ ወደ ከነዓን ምድር ሄደ። ላባ ግን በጎቹን ለመሸለት ሂዶ ነበር። ራሔልም የአባቷን ጣዖቶች ሰረቀች። ያዕቆብም ነገሩን ከሶርያ ከላባ ሰወረ፣ እንደሚሄድም አልነገረም። እርሱ ያለውን ሁሉ ይዞ ኮበለለ። ተነስቶም ወንዙን ተሻገረ፣ በገላድም ተራራ አደረ። ላባ ያዕቆብ መከታተሉን። ለሶርያዊ ላባ ያዕቆብ እንደኮበለለ ነገሩት። ላባ ወንድሞቹን ሁሉ ይዞ የ3 ቀን መንገድ ተከተለው፣ በገላድ ተራራም ላይ አገኘው። እግዚአብሔርም ወደ ሶርያዊ ወደ ላባ በሌሊት በሕልም መጥቶ በባሪያዬ በያዕቆብ ላይ ክፉ ነገር እንዳታደርግ ተጠንቀቅ አለው። ላባ ያዕቆብን አገኘው። ያዕቆብም ድንኳኑን በተራራ ላይ ተክሎ ነበር። ላባ ወንድሞቹን በገላድ ተራራ አስቀመጣቸው። ላባም ያዕቆብን አለው፣ ለምን እንዲህ ያደረግ? ከእኔ በስውር የኮበለልክ ልጆችን ሰርቀህ በሰይፍ እንደማረክ የወሰድካቸው ብትነግረኝ ኑሮ በደስታና በሐሴት በዘፈንም በከበሮና በበገና በሸኘውህ ነበር አለው። ወይስ ወንዶችና ሴቶች ልጆችን እስም ዘንድ አይገባኝምን? አሁንም ይህን እንዳላዋቂ አደረግ። አሁንም በአንተ ላይ ክፉ ማድረግ በቻልኩ ነበር። ነገር ግን የአባትህ አምላክ ትናንትና በያዕቆብ ላይ ክፉ እንዳታደርግ ተጠንቀቅ ብሎ ነገረኝ። አሁንም የአባትህን ቤት ከናፈቅ ሂድ። ነገር ግን አምላኮችን ለምን ሰረክ? አለው። ያዕቆብም መለሰ፣ ላባንም እንዲህ አለው፣ ልጆችህን
ገንዘቤን ልጆቼን እና ገንዘቤን ሁሉ ከኔ የምትቀማኝ ስለመሰለኝ ስለፈራው ይህን አደረግኩ አለው። ያዕቆብም አለ፣ አምላኮችን የምታገኝበት ሰው ግን እርሱ ይሙት። ገንዘብህም በእኔ ዘንድ ካለ በወንድሞቻችን ፊት እይ፣ ለአንተም ውሰድ አለው። ያዕቆብ ሚስቱ ራሔል እንደሰረቀቻቸው አላወቀም ነበርና። ላባም ወደ ያዕቆብ ድንኳን ወደ ልያም ድንኳን ገባና በረበረ፣ አላገኘም። ከዚያም ወጣና ወደ ሁለቱ ቅባቶች ድንኳን ገባ፣ ነገር ግን አላገኘም። ወደ ራሔልም ድንኳን ገባ። ራሔልም የአባቷን ጣዖቶች ወስዳ ከግመል ኮርቻ በታች ሸሸገች፣ በላዩም ተቀመጠችበት። ላባ ድንኳኑን ሁሉ ፈለገ፣ አንዳችም አላገኘም። እርሷ አባቷን ጌታዬ በፊት ለመቆም ስላልቻልኩ ያቀለልኩ አይምሰልህ፣ በሴቶች የሚደርሰው ግዳጅ ደርሶብኛልና አለችው። ላባ የራሔልን ድንኳን በረበረ፣ ነገር ግን ጣዖቶችን አላገኛቸውም። ያዕቆብም ተቆጣ፣ ላባንም ወቀሰው። ያዕቆብ መለሰ፣ ላባንም እንዲህ አለው፣ የበደለው በደል ምንድነው? ኃጢአትስ ምንድነው? ይህን ያህል ያሳደርከኝስ? አሁንም ዕቃዬን ሁሉ በረበርክ። ከቤትህ ዕቃ ሁሉ ምን አገኘህ? እርሱ በእኛ በሁለታችን መካከል ይፈርድ ዘንድ በወንድሞችና በወንድሞች ፊት አቅርበው። 21 ዓመት በጎችና ፍየሎችን ስጠብቅ ኖርኩኝ። ከበጎችም ጥቦቶች አልበላሁም፣ አውሬ የሰበረውም አላመጣሁም ነበር። በቀንም ሆነ በሌሊት የተሰረቀ ቢኖር ከእኔ ከፍልህ ነበር። የቀን ሐሩሩ የሌሊት ቁሩ ይበላኝ ነበር። እንቅልፍም ከዓይኔ ጠፋ። ለአንተ ቤት የተገዛውልህ ዛሬ 21 ዓመት ነው። 14 ዓመት ስለ ሁለቱ ሴቶች ልጆችህ፣ 7 ዓመት ስለ በጎች ተገዛውልህ። ደሞዜንም 10 ጊዜ ለዋወጥ። የአባቴ የአብርሃም አምላክ የይስሐቅም ፍርሃት ከእኔ ጋር ባይሆን ዛሬ ባዶ እጄን በሰደርከኝ ነበር። እግዚአብሔርም መዋረዴን የእጄን ድካም አየ፣ ትናንትናም ገሰጸህ አለው። ያዕቆብና የላባ ስምምነት። ላባም ለያዕቆብ እንዲህ ብሎ መለሰለት፣ ሴት ልጆቼ ልጆች ናቸው፣ ወንዶችም ልጆች ልጆቼ ናቸው፣ መንጎችም ከብቶችም ናቸው። ይህ የምታየው ሁሉ የኔ ነው፣ የልጆቼ ሀብት ነው። ዛሬ በእነዚህ በሴቶች ልጆቼና በወለዳቸው ልጆቻቸው ላይ ምን አደርጋለሁ? አሁንም ና አንተና እኔ ቃል ኪዳን እንግባ፣ በእኔና በአንተ መካከል ምስክር ይሁን። ያዕቆብ ድንጋይ ወስዶ ሐውልት አቆመ። ያዕቆብም ወንድሞቹን ድንጋይ ሰብስቡ አላቸው። እነርሱም ድንጋይ ሰብስበው ከመሩ፣ በድንጋዩ ክምር ላይ በሉ። ላባም ይህች የድንጋይ ክምር በእኔና በአንተ መካከል ምስክር ትሁን አለው። ላባም ወገር ስምዕ ብሎ ጠራት። ያዕቆብም እንዲሁ አላት፣ ላባ ይህች ያቆምኳት የድንጋይ ክምር በእኔና በአንተ መካከል ዛሬ ምስክር ናት አለ። ስለዚህም ስሟ ወግረ ሰምዕ ተባለ። ላባም አለው፣ እኛ አንዳች ከሌላ አንለያይምና ራእይን የገለጠልኝ እግዚአብሔር በእኔና በአንተ መካከል ሆነ ይመልከት። ልጆቼን ብትበድላቸው ወይም በላያቸው ላይ ሚስቶችን ብታገባባቸው፣ እነሆ ከእኛ ጋር ያለ ሰው እንደሌለ አስተውል። እግዚአብሔር በእኔና በአንተ መካከል ምስክር ነው አለው። ላባም ያዕቆብን አለው፣ እነሆ ይህች የድንጋይ ክምርና ይህች ሐውልትም ምስክሮች ናቸው። እኔ ወደ አንተ በክፋት ባልፍ ይህች የድንጋይ ክምር ይህችም ሐውልት በክፉ ነገር ትከተለኝ። አንተም ወደ እኔ ብታልፍ የአብርሃም አምላክ የናኮር አምላክ በእኛ መካከል ይፍረድ። ያዕቆብም በአባቱ በይስሐቅ አምላክም ያዕቆብም በተራራው ላይ መሥዋዕትን ሰዋ። ወንድሞቹንም ጠራ፣ እነርሱ በሉ ጠጡም፣ በዛችም በተራራው አደሩ። ላባ ማልዶ ተነስቶ ወንዶችና ሴቶች ልጆቹን ሳመ፣ ባረካቸውም። ላባም ተመልሶ ወደ ስፍራው ሄደ።
ምዕራፍ 32 ያዕቆብ ላባን ለመገናኘት እንደተዘጋጀ። ያዕቆብም መንገዱን ሄደ፣ በዓይኖቹም የእግዚአብሔርን ሰራዊት ከትመው አየ። የእግዚአብሔር መላእክትም ተገናኙት። ያዕቆብም በአያቸው ጊዜ እነዚህ የእግዚአብሔር ሰራዊት ናቸው አለ። የዛንም ስፍራ ስም ተአይን ብሎ ጠራው። ያዕቆብ ወደ ወንድሙ ወደ ኢሳው ወደ ሳይር ምድር ወደ ኤዶም ሀገርም በፊቱ መልእክተኞችን ላከ፣ እንዲህ ብሎ አዘዛቸው። ለጌታዬ ለኢሳው ባሪያ ያዕቆብ እንዲህ ይላል፣ ብላችሁ ንገሩት፣ በላባ ዘንድ በስደት ተቀመጥኩ፣ እስከ ዛሬ ድረስ ቆየው። ላሞችንም፣ ግመሎችንም፣ አህዮችን፣ በጎችን፣ ወንዶች አገልጋዮች፣ ሴት አገልጋዮችንም አገኘው። አሁንም በፊት ሞገስን አገኝ ዘንድ ለጌታዬ ለኢሳው ለመንገድ ላኩ። የላኳቸው መልእክተኞቼ ወደ ያዕቆብ ተመልሰው እንዲህ አሉት፣ ወደ ወንድምህ ወደ ኢሳው ሂደን ነበር፣ እርሱ ደግሞ ሊቀበልህ ይመጣል፣ ከእርሱ ጋርም 400 ሰዎች አሉ። ያዕቆብ እጅግ ፈራ፣ የሚያደርገውንም አጣ። ከእርሱ ጋር ያሉትን ሰዎች ላሞችንም፣ ግመሎችንም በጎችን ሁሉ ወገን አድርጎ ከፈላቸው። ያዕቆብ እንዲህ አለ፣ ኤሳው መጥቶ አንዱን ወገን የመታ እንደው የቀረው ወገን ይድናል። ያዕቆብም አለው፣ የአባቴ የአብርሃም አምላክ ሆይ፣ የአባቴ የይስሐቅ አምላክ ሆይ፣ ወደ ምድርህ ወደ ተወለድክበት ስፍራ ተመለስ፣ በጎነትንም አደርግልሃለሁ ያልከኝ እግዚአብሔር ሆይ፣ ለባሪያህ ባደረግከውም በምሕረትና በእውነት ሁሉ በጎን አድርግልኝ። በትሬን ብቻ ይዤ ይህንን ዮርዳኖስም ተሻግሬ ነበርና፣ አሁን ግን የሁለት ክፍል ሰራዊት ሆነው። አቤቱ ከወንድሜ ከኢሳው እጅ አድነኝ፣ መጥቶ እንዳያጠፋኝም እናትን ከልጇ ጋር እንዳያጠፋ እኔ እፈራለሁና። አንተ በእርግጥ መልካም አደርግሃል፣ ዘርህንም ከብዛቱ የተነሳ እንደማይቆጠር እንደ ባህር አሸዋ አደርጋለሁ ብለህ ነበር። በዛች ሌሊት በዚያም አደረ። ለወንድሙ ለኢሳውም የሚወስደውን እጅ መንሻ ወጣ። 200 እንስት ፍየሎች፣ 20 የፍየል አውራዎችና 200 እንስት በጎችን፣ 20 የበግ አውራዎችን፣ 50 የሚጠቡ ግመሎችን፣ አገልግሎችን ጋራ 40 ላም፣ 10 በሬ፣ 20 እንስት አህያ፣ 10ም የአህያ ውርንጭላ መንጎችን ለየብቻ ከፍሎ ለብላቴኖች ሰጠ። ብላቴኖችም በፊት የለፉ፣ መንጋውን ከመንጋው አርቁ አላቸው። የፊተኛውን እንዲህ ብሎ አዘዘ፣ ወንድሜ ኢሳው ያገኘህ እንደው አንተ የማን ነህ? ወይስ ወዴት ነህ ቢልህ በፊት ያለው ይህስ መንጋ የማን ነው ብሎ የጠየቀህ እንደው በዚያን ጊዜ አንተ ለጌታዬ ለኢሳው እጅ መንሻ የላከው የአገልጋይ ያዕቆብ ነው፣ እርሱ ደግሞ እነሆ ከኋላችን ተከትሏል በለው አለው። እንዲሁም የሁለተኛውንም ሶስተኛውንም በፊቱ የሚሄዱትን መንጋውን የሚነዱትን ሁሉ እንዲህ ብሎ አዘዘ፣ ወንድሜ ኢሳውን ባገኛችሁት ጊዜ ይህን ነገር ንገሩት፣ እንዲህ በሉ፣ እነሆ አገልጋይህ ያዕቆብ ከኋላችን ነው፣ በፊቴ በሚሄደው እጅ መንሻ እታረቃለሁ፣ ከዚያ በኋላ ምናልባት ይራራልኝ ይሆናል፣ ፊቱንም አያለው ብሏልና። እጅ መንሻውንም ከእርሱ አስቀድሞ ላከ። እርሱ ግን በዛች ሌሊት በስፍራው አደረ። የያዕቆብ ትግል። በዛች ሌሊት ተነሳ፣ ሁለቱን ሚስቶቹንና 2 ቁባቶቹን 11ዱንም ልጆቹን ይዞ የያቦቅን ወንዝ ተሻገረ። ወሰዳቸውም፣ ወንዙንም አሻገራቸው፣ ገንዘቡን ሁሉ አሻገረ። ያዕቆብ ግን ለብቻው ቀረ። አንድ ሰውም እስከ ንጋት ድረስ ይታገለው ነበር። እንዳላሸነፈው ባየ ጊዜ የጭኑን ሹለዳ ያዘው። ያዕቆብም የጭኑ ሹለዳ ሲታገለው ደነዘዘ። እንዲህም አለው፣ ሊነጋ ጎህ ቀዷልና ልቀቀኝ፣ እርሱም ካልባረከኝ አልለቅህም አለው። እንዲህም አለው፣ ስምህ ማን ነው? እርሱም ያዕቆብ ነኝ አለው። ከእንግዲህ ወዲህ ስምህ እስራኤል ይባል እንጂ ያዕቆብ አይባልም፣ ከእግዚአብሔርና ከሰው ጋር ታገልክ በርትተሃልና አለው። ያዕቆብም ስምህን ንገረኝ ብሎ ጠየቀው። እርሱ ስሜን ለምን
ትጠይቃለህ? ድንቅ ነውና አለው። በዚያ ስፍራ ባረከው። ያዕቆብ እግዚአብሔርን ፊት